ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። የጋዛ የሰላም ስምምነት ለዛሬ የምንወያይበት ርዕሰ ጉዳይ ነው። ሙሴ ከበደ ከባልደረባ ኃይለ ገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁ እንድትዘልቁ ደግሞ የአክብሮት ግብዣችን ነው። ኃይሌ እንዴት አለ? እንደምን አለ ሙሴ? አለን ሁሉ መልካም አለን። እንግዲህ በጋዛ ሰላም የተኩስ አቁም ስምምነት ከተደረሰ በኋላ አሁንም ሁለቱም ወገኖች እስራኤልም እንዲሁም ደግሞ ሐማስ በተመሳሳይ መልኩ እየተካሰሱ ይገኛሉ። እንዲሁም ስምምነቱም አሁንም በጣም እንግዲህ ወደ ኤክስትሪምሊ ፍራጃይል ይሉታል ወይም ደግሞ በጣም ከፍተኛ የተባለ ስጋት ውስጥ ይገኛል። በተደጋጋሚ እየተጣሰም ይገኛል። በሐማስ በኩል እስራኤል ከ50 ጊዜ በላይ ወደ 47 እስከ 50 በሚደርስ ጊዜ ጥሰዋለች የሚል ነገር እያነሳ ይገኛል። በእስራኤልም በኩል እንዲሁም ሐማስ ስምምነቱን እየጣሰ ይገኛል። ከዚህ ቀደም በስምምነቱ መሰረት ቃል የገባልኝን የታጋቾች መጠን በተለይም ደግሞ በህይወት የሌሉ የታጋቾችን አስክሬን አልመለሰልኝም። ከዛም ባለፈ ደግሞ አሁንም የትጥቅ እንቅስቃሴውን ቀጥሏል፣ ጥቃትም አድርሶብኛል ወታደሮች ላይ በሚል እንዲሁም የአየር ላይ ጥቃት መፈጸሙን የተሰማው። ከዚህ ጋር በተገናኘ አሁንም እዛ አካባቢ ላይ ያለው የቀጠና ውጥረት በአዲስ መልኩ ያገረሸበትን ሁኔታ ባለፉት ቀናቶች ተመልክተናል። እንደው ምናልባት ጠቅላላ አድርገን በዚህ በሰላም ስምምነቱ ላይ ያሉ ወቅታዊ ሁኔታዎች ምንድን ናቸው ከሚለውን ጀምረው እንዳልከው ነው እንግዲህ ተስፋ ተጥሎበት ነበር። በእርግጥ ሙሉ ለሙሉ ተጥሷል ባንልም እንኳን በሆነ ያክል ደረጃ ግን ውጥረቶቹ እየጨመሩ ነው ያሉት። ምናልባት ከንግግሮችና ከስጋቶች ባለፈ ተግባራዊ ነገር የሚያየንበት ሳምንት ነበረ። በቀጥታ ጥቃቶች ተሰንዝረዋል በሁለቱም በኩል የሚሉ መወነጃጀሎች መጥተዋል። እንግዲህ እነዚህ ስምምነቱ ከተፈረመ በኋላ እንግዲህ ከሳምንት ባልበለጠ ጊዜ ውስጥ ነው እንግዲህ እነዚህ አይነት ነገሮች የተፈጠሩትና በምክንያትነት የሚያነሷቸውን ስናይ ምናልባት የእስራኤል ጦር ነው እንግዲህ አረጋግጧል። የእስራኤል ጦርም ራሱ ጥቃቱን እንደፈጸመ በሐማስ ላይ ጋዛ ላይ ማለት ነው። ለዚህ ግን ለመፈጸሙ ምክንያትም ሰጥቷል እና በምክንያትነት ያነሳቸው የሐማስ ታጣቂዎች 2 ወታደሮችን ገሏል የሚል ምክንያትን ያነሳው የእስራኤል ጦር ማለት ነውና ለነዚህ በምላሽ ያጸፋ ምላሽ ለመስጠት በሚል ነው ጥቃቱን የፈጸምኩት። ስለዚህ በዚህ ምክንያት ነው የሚላለ የእስራኤል የጋዛ ደግሞ ጤና ሚኒስቴርን ባወጣው መረጃ ደግሞ ከ30 በላይ ሰዎች እስከ 40 የሚደርሱ አይነት ሰዎች ህይወታቸው አልፏል በዚህ ጥቃት የሚል ነገር ተነስቷል። ቁጥሮቹ የተለያየ ቁጥር ነው የሚነሱትና እነዚህ ነገሮች ስናይ ምናልባት ተስፋ ተጥሎበት የነበረውን ሁኔታ በተወሰነ መልኩም ቢሆን ውጥረት ውስጥ የሚከተው አይነት እንቅስቃሴ ነው። ምናልባት እንዲሁ ተግባራዊ የሆነ ነገር እያየንበት ስለሆነ ጥቃቱ ነገሮችን በደንብ ውጥረት ውስጥ እንዲገቡ ምክንያት ይሆናል ብለን እናስባለን። ከዛ ባለፈ ትንሽ ግን ተስፋ ነበረበት ብዬ አስባለሁ በተሻለ ደረጃ። በዚህ ምክንያት ተነስቶ ነው እንግዲህ ይሄ ለዚህ ስምምነት መነሻ የሆኑት ዶናልድ ትራምፕ ናቸውና ያቀረቧቸው 20 ነጥቦች ነበሩ። ከአቀረቧቸው 20 ነጥቦች ውስጥ የተወሰኑት ናቸው በስምምነት ደረጃ ተደርሶባቸው በመጀመሪያው ዙር የድርድር ሂደት ውስጥ እንግዲህ በመጀመሪያው ምዕራፍ ላይ ስምምነት የተደረሰባቸው የታጋቾችን መልቀቅና የእስረኞችን መፍታት የመለወጥ ነገሮችን ነው በመጀመሪያ ዙር ስምምነት ተደርሶባቸው ተግባራዊ የሆነ ነገርን ሁለቱም ሲለቁና ሲወስኑ ያየ ነው። ነገር ግን በራፋ በኩል የተፈጸመው ጥቃት እስራኤል እንደምትለው በስምምነቱ መሰረት ራፋን እንዲይዝ በስምምነቱ መሰረት ተደርጓል። ነገር ግን እርዳታ የሚገባ በዛ በኩል ነው። አብዛኞቹም ጥያቄ የሆነው ራፋ ላይ ያለው ነፃ የሆነ እንቅስቃሴ የምናይ ከሆነ የድጋፎቹ የመግባታቸው የድጋፍ መስመሩ የእርዳታ የሁማኒታሪያን ኤዶቹ የሚገቡት በራፋ በኩል ነው። ስለዚህ ያ መስመር ላይ እስራኤል ክፍት ማድረግ አለባት የሚል ጥያቄ የተነሳው ምናልባትም ሐማስ ጥቃት ሰንዝረዋልና ሁለቱ ተገለዋል የሚለው ምክንያትነት የሚነሳው የድጋፎቹ መዘግየት በምክንያትነት አነስተዋል የሚል ነገር አለ። ነገር ግን እነዛ ነገሮች ነገሩን የበለጠ ውጥረቱን እንዲባባስ አድርገውታል። ነገር ግን የሚፈታ ምክንያት ሆኖ አላየነውም። ከዛ ባለፈ ደግሞ ተኩስ አቁሙ ላይ በስምምነት ደረጃ ያሉት የተስማሟቸው ነገሮች ተግባራዊ የማያደርጉ ከሆነ አንደኛው የሆነ አይነት እርምጃ የሚወስድ ከሆነ ስምምነቱ እንደተጣሰ ይቆጠራል ነው። ኔታንያሁም ተናግረው ነበረ። የትኛውም አካል የተኩስ አቁሙን የሚጥስ አይነት እርምጃን የሚወስድ ከሆነ እርምጃ እንዲወስዱ አይነት ነገር ግን ወደ ጦርነቱ ተመልሶ የመግባት ሀሳብ እንደሌላቸው ገልጸው ነገር ግን የተኩስ አቁሙ በሚጣስበት ሁኔታ ላይ እርምጃ እንደሚወስዱ ተናግሯልና የአይዲኤፍ እርምጃም እንግዲህ ከሳቸው ንግግር ጋር በቀጥታ የሚገናኝ ነው። ትራምፕ ቀደም ብለን እንዳነሳ ነው ትራምፕ ያቀረቧቸው 20 ነጥቦች መካከል የመጀመሪያው ዙር ነው። እንግዲህ ይሄኛው በሁለተኛ ዙር የሚጠበቁ ውይይቶች አሉ። ምናልባት ሐማስን በመጀመሪያውኑ ደረጃ ራሱ ሐማስ ላይስማማ ይችላል ተብለው ከቀረቡት 20ዎቹ ነጥቦች ውስጥ ሐማስ ላይስማማ ይችላል
ተብሎ የታሰቡት ጉዳዮች በቀጣይነት የድርድሩ አካል ሆነው የሚቀጥሉ ይሆናል። ነገር ግን በቀዳሚነት ቀለል በሚል ደረጃ እንደውም በአንጻራዊነት በቀጣይነት እንግዲህ የሚመጡት ነጥቦች በደንብ ጠንከር እያሉ የሚመጡ ናቸው። ምክንያቱም ሐማስን ትጥቅ ማስፈታት፣ በመንግስታዊ ስርዓት ውስጥ እንዳይሳተፍ ማድረግ፣ ሌሎች ነገሮችም አሉና እነዚህ ነገሮች ምናልባት ሁለተኛው ዙር ላይ ትንሽ የተለየ ነገር ልናይ እንችላለን። በሐማስም በኩል ያለውን በእስራኤልም በኩል በአደራዳሪዎችም በኩል ያለውን። ነገር ግን የመጀመሪያው ዙር ቀላል በሚባል ደረጃ የተወሰነ ለውጥን የምናይበት ነው። ከዛ በኋላ ግን ምንድነው የመጣው? ከመጀመሪያው ዙር ድርድር ስምምነት በኋላ ሐማስና የሀገር ውስጥ ታጣቂዎችና የተለያዩ ጎሳዎች መካከል ደግሞ ግጭት ተነስቷል። ለግጭቶቹ ምክንያትነት የሚጠቀሱት ምንድናቸው? የጋዛ ውስጥ የሚገኙ አንዳንድ አካባቢዎች እስራኤል ተቆጣጥራ የነበረችውን ቦታዎች ለቃ ስትወጣ ተቆጣጥሮ የነበረው የእስራኤል መከላከያ ኃይል ለቆ የወጣቸውን ቦታዎች ለመቆጣጠር በሐማስ ታጣቂዎችና በሌሎች ታጣቂዎች መካከል አለመግባባቶችና ውጥረቶች ተፈጥረው ነበርና ትራምፕም ራሱ የተለያየ ሀሳብን አነስተዋል። ምናልባት ባሳለፍነው ሳምንት ማክሰኞ ዕለት ትራምፕ ንግግር ሲያደርጉ ታጣቂዎቹ ሐማስ የሀገር ውስጥ ያሉትን ታጣቂዎች እንግዲህ ጥቃት መሰንዘራቸውና ማጥፋታቸው ትክክል ነው፣ ትክክለኛ እርምጃ ነው እየወሰዱ ያሉት የሚል ነገርን አነስተው ነበረ። ከቀናት በኋላ ደግሞ እንግዲህ በሐሙስ ዕለት ደግሞ በዛው ቀን ተመሳሳይ ትራምፕ ሐማስ እነዚህ አይነት ጥቃቶችን መፈጸም የለበትም፣ እነዚህ አይነት ጥቃቶችን የሚፈጽም ከሆነ እኛ ገብተን ለማጥፋት እንገደዳለን የሚል ተቃራኒ የሆነ ሀሳብን እንግዲህ በቀናት ልዩነት ውስጥ ማንሳት ችለዋልና ምናልባት ሐማስ ውጥረት ውስጥ የገባበት ሁኔታ ነው ያለው። በእስራኤል በኩል የሚሰነዘሩበት ጥቃት አሁን ያየነው ጥቃት አይነት አለ። ከዛ ባለፈ ደግሞ ዲፕሎማሲያዊ ጫናዎች አሉ። ከዛ ባለፈ ደግሞ እንደምናየው ሀገር ውስጥ ያሉ ታጣቂዎች የሚያደርሱበት ጫና ሐማስን ውጥረት ውስጥ እንዲገባ አድርጎታል። ነገር ግን በቀጣይነት እንግዲህ ምናልባት በግብጽ ሊካሄድ ይችላል። የሚካሄደው ሁለተኛው ዙር ድርድር ላይ ሐማስ ምን አይነት ነገሮችን ይዞ ይቀርባል፣ የስምምነቶቹ ደረጃስ በምን መንገድና ምን ደረጃ ላይ ሊሆኑ ይችላሉ የሚለውን በቀጣይነት የምናየው ይሆናል። ነገር ግን የመጀመሪያው ዙር ስምምነት ነገሮችን ረገብ አድርጓል። በጋዛ ሕዝብ ዘንድ እና በጋዛ ነዋሪዎች ላይ ጥሩ የሚባልን መረጋጋትን ሰጥቷቸዋል። ከዛ ባለፈ ግን ሐማስን ውጥረት ውስጥ የከተተው ነው ብዬ አስባለሁ። ምክንያቱም በመደራደሪያነት ይዞ ይቀርባቸው የነበሩ ታጋቾችን ለቋል። እነዛ ነገሮች ትንሽ የሐማስን ጥንካሬ ሊቀንሱት ይችላሉ። ከዛ ባለፈ ግን እስራኤል ጦርም ይዟቸው የነበሩ መሬቶችን ለቆ ወደኋላ ተመልሷል። እነዛ ቦታዎችን ማን ይቆጣጠራል የሚለውን ነገር እንግዲህ ከተለያዩ ሀገራት የተውጣጡ ጦር ወደዛ አካባቢ ይሰፍራል የሚል ሀሳብ አለ። እስካሁን ባለው ግን እነዛን ቦታዎች ለመቆጣጠር የሚደረጉ ውጥረቶች ጋዛ አካባቢ ላይ ውጥረቶቹን ትንሽ ጨመር አድርገውታል። የእስራኤል ጦር በፈጸመው ጥቃት በኋላም ራሱ የጋዛ ነዋሪዎች የት ነው ሰላሙ፣ የት ነው ድርድሩ፣ የድርድሩ ውጤት የት ነው፣ ለምን አላየነውም የሚል ነገርን አነስተዋል። ምክንያቱም እንዳልነው ድርድሩ ቢቆምም እንኳን በእስራኤልና በሐማስ መካከል ያለው ግጭት ረገብ ባለ ተብሎ ቢባልም ከእስራኤል ጥቃት በፊትም ራሱ የሀገር ውስጥ ታጣቂዎች እርስ በርስ ከሐማስ ጋር ያደርጉት የነበረው ሁኔታ ምናልባት የጋዛ ነዋሪዎችን በሚገባ በትልቁ ሁኔታ እንግዲህ ሰላም ነስቷቸው ቆይቷልና የስምምነቱ ውጤት የት ነው ብለው እንዲጠይቁም ካደረጋቸው ምክንያት መካከል ምናልባት የሐማስና የእስራኤል ግጭት ቆመ፣ ከዛ አስቀጥሎ የጋዛ ጣፋንታ ምንድን ነው የሚለውን ነገር ጥያቄ ውስጥ የሚያስገቡ የሀገር ውስጥ ታጣቂዎች ግጭትን አይተናልና በቀጣይነት እንግዲህ የሁለተኛው ዙር ድርድር ምናልባት ከዚህ የተሻለ መፍትሄን ይዞ ይመጣል ወይስ ምን ይፈጠራል የሚለውን ነገር እንግዲህ የምናየው ይሆናል። ጋዛ እንግዲህ ባለፉት 2 ዓመታት ካሳለፈችው እጅግ በጣም ከፍተኛ የተባለ ሰብአዊ ቀውስና መከራ በኋላ የመጣውን የተስፋ ጭላንጭል በዚህ በተኩስ አቁም ስምምነቱ ማለት ነው የሚያዳፈን ስጋት ደግሞ ከፊት ለፊቱ እያንዣበበ ይገኛል። ያ ስጋት እንግዲህ በዋናነት ከመጀመሪያው ሰላም ስምምነት አፈጻጸም ላይ የሚመሰረት ነው። በደንብ መቃኘት የሚገባል ስምምነቱ አፈጻጸሙ እንዴት እየሄደ ነው፣ ከዚህ በኋላ የሚኖሩትም ደግሞ ሁለተኛ ሶስተኛ ያሉ የሚቀጥሉ ደግሞ ለጋዛ ዘላቂ ሰላምን ሊያረጋግጡ የሚችሉ የሰላም ስምምነት ትግበራ ወይም ሂደቶች ደግሞ ከዚሁ ላይ የሚመሰረቱ ከመሆናቸው ጋር በተገናኘ ማለት ነውና እንደ አፈጻጸሙ ስንመለከተው ምናልባት ከእስረኛ ልውውጥ ስንጀምር በሐማስ በኩል ተይዘው የነበሩ 20 የሚደርሱ በህይወት የነበሩ ታጋቾች ተለቀዋል። ከዛም ባለፈ ደግሞ ወደ 28 ደግሞ የሚደርሱ በህይወት የሌሉ አስክሬኖች በሐማስ እጅ ነበሩ። ከነዛ መካከል 12 ያህሉ ለእስራኤል ተላልፈው ተሰጥተዋል። ነገር ግን የሚቀሩ ደግሞ 16 አስክሬኖች አሉ። በዋናነት እንግዲህ አሁንም የዚህ የግጭቱ መንስኤ ከሆኑ ጉዳዮች መካከል የሚጠቀሰው ይሄ ጉዳይ ነው። መቼ ይመለሳሉ የሚለው ጉዳይ በጥያቄነት የሚነሳ ነው። በሐማስ በኩል ትልልቅ ቴክኖሎጂዎች ማሽነሪዎች ያስፈልጉኛል የሚል ነገር እንዲሁም ማሽነሪዎችም ያስፈልጉኛል እነዚህን አስክሬኖች ለማውጣት የሚል ነገር እያነሳ ይገኛል። እንዲሁም ጥያቄ ሁሉ አቅርቦ ነበር ለእስራኤል። በነገራችን ላይ እስራኤል ግን ፈቃደኛ ልትሆን አልቻለችም። ወደዛ አካባቢ ላይ ትልልቅ ማሽነሪዎችን አስገብቶ ቁፋሮ አድርጎ ምክንያቱም እንደምናውቀው በጣም በጋዛ በጣም ትልቅ የሆነ ውድመት ነው የደረሰው በመሰረተ ልማቶች ላይ
ከተማ ሙሉ በሙሉ ማለት ትችላለህ በፍርስራሽ ተሞልታለች። ያንን ፍርስራሽ አጥልቶ ነው እንግዲህ ይህንን አስክሬን ማውጣት የሚቻለውና ከዛ ጋር በተገናኘ ይህንን ማድረግ ባለመቻሌ በተባለው ሰዓት በስምምነቱ መሰረት የተቀሩትን አስክሬኖች ለእስራኤል ማስረከብ አልቻልኩም ያለ ይገኛል። እስራኤል ደግሞ አልደራደርም እነዚህ አስክሬኖች ለእስራኤላውያን ለቤተሰቦቻቸው መመለስ አለባቸው፣ ወደ እስራኤልም ደግሞ ተመልሰው እንዲሁ በአግባቡ ስርዓተ ቀብራቸው ሊፈጸም ይገባል የሚል ነገር አሳስበዋል። ጠቅላይ ሚኒስትር ኔታንያሁም ይህንኑ ነው አጽንኦት ሰጥተው እየገለጹ የሚገኙትና ይህ በዋናነት የግጭቱ መንስኤ የሆነበት ጉዳይ ነው። ምናልባት እስራኤል እንግዲህ ሆን ብለው ነው ሐማስን ነገር ያደረገ ያለው የሚል ነገር ያነሳች ትገኛለች። በሐማስ በኩል ግን ደግሞ ሆን ብሎ እንዳልሆነና ከአቅሙ በላይ የሆነ ነገር እንደገጠመው ነው እንግዲህ ያሳወቀ ያለው። በነገራችን ላይ የአሜሪካ ባለስልጣናትም ይህንኑ ጉዳይ ያረጋገጡ ነው። እንዲሁም የትራምፕ አማች የሆኑትና እንዲሁም የትራምፕም የቅርብ አማካሪ የሆኑት ጃሬድ ኩሽነርም ይህንኑ አረጋግጠዋል። ሐማስ እኛም እንግዲህ እዛ አካባቢ ላይ የተመለከትነው በሚቀርቡልን መረጃዎች የታዘብነው ሐማስ ይህንን አስክሬን ማግኘት እንዳልቻለና ሆን ብሎ ያደረገው እንዳልሆነ ማረጋገጥ ችለናል ብለዋል። ምናልባት እንግዲህ አሁንም ለሁለተኛው በኋላ ምን አነሳዋለን በቀጣይ ምን ይጠበቃል የሚሉት ጉዳዮች ላይ ከዚህ በኋላ ለሚደረጉ ድርድሮችም ትልቅ እንቅፋት ሊሆን ይችላል። ምናልባት የአስክሬኖቹ ደግሞ በተባለው ሰዓት በተባለው ደግሞ መንገድ ተገኝተው ለእስራኤል የሚመለሱ ደግሞ ከሆነ አሁንም ለሁለተኛው ቀጣይ የድርድር ሂደት ምቹ ሁኔታን የሚፈጥር ይሆናል ተብሎ ይጠበቃል። ከዛ ባለፈ የምታነሳው ጉዳይ ደግሞ የእስራኤል ጦር ከዛ አካባቢ ይራቅ የሚለው ጉዳይ ነው። እንግዲህ ይሄ ጉዳይ በስምምነቱ መሰረት ወደ 53% የሚሆነውን አካባቢ እስራኤል እንድትይዝ የሚል ነገር ነው እየተነሳ የሚገኘው። ይሄ እንግዲህ 53% ያው በደንብ ማየትም ይቻላል። በተለያዩ ምስሎችም ላይ እያወጡ የሚገኙ የተለያዩ የመረጃ ምንጮችም እያጋሩት የሚገኙ መረጃ የእስራኤል ጦር በእርግጥ ያፈገፈገ ይገኛል፣ ግን በተባለው ልክ አይደለም የሚል መረጃዎች እየወጡ ይገኛሉ። ከዛም ባለፈ ደግሞ የሎ ላይን ወይም ቢጫ መስመርን አዘጋጅታ በእስራኤል በኩል ያ ዲማርኬሽን በዘላቂነት ምናልባት እንግዲህ ከዚህ በኋላ እንደምታውቀው በጎላን ኮረብታዎች ላይ የተለያዩ ጦርነቶች ከተካሄዱ በኋላ በዋናነት ደግሞ እዛ አካባቢ ላይ የነበረውን ዲማርኬሽን ወይም የድንበር ማስመር ሂደትም የተባበሩት መንግስታት ድርጅትም እንዲሁ እጁን ማስገብቶ ማለት ትችላለ በእንዲህ አይነት መልኩ ተካሂደዋል። ይሄ ከግጭት ነፃ የሆኑ ቀጠናዎችን ማቋቋም መስመሮችን ማበጀት የሚሉ ጉዳዮች አሁንም ጀምሯል በዚሁ በጋዛም ላይ እና በእስራኤል በኩል ይህ ቢጫ መስመር ተሰምሯል። ምናልባት እንደው ፍልስጤማውያን ወደዛ ያንን ቢጫ መስመር አልፎ ሲመጡ ተኩስም ጥቃትም ከፈተባቸው እንዳልሆነ እስራኤል ወታደሮች ተኩስም ሲከፍቱ እንደነበረ የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግቧል። ምናልባት ግን እንደው እዚህ ላይ ያይዘን የምናነሳው ጉዳይ ይህ ቢጫ መስመር ብቻ ተብሎ የሚታለፍ አይደለም፣ እስራኤል በዘላቂነት ከዛ አካባቢ ላይ እንደማትርቅ ማሳያ ተደርጎ ይቆጠራል የሚልም ሀሳቦችም እየተነሱ ይገኛሉ። በእርግጥ በቀጣይ ደግሞ ምን ይጠበቃል? ምናልባት በሁለተኛና በሶስተኛ ላይ የተቀመጡ ፐርሰንቴጆች አሉ እየቀነሱ የሚመጡ ምናልባት የመጨረሻው ላይ ወደ 10% የሚሆነውን አካባቢ ነው እስራኤል ይዛ ትቆይ የሚለው አንቀጽ ወይም ስምምነቱ ላይ ዝርዝር ሀሳብ ያለው በዛው ትቀጥላለች የሚለው ጉዳይ በጥያቄነት የሚነሳ ቢሆንም እንኳን አሁንም ግን በዚህ በስምምነቱ አፈጻጸም ላይ እየታየ ሌላው ስጋት ተደርጎ ተቆጥሯል። ከዛ ባለፈ አሁንም ደግሞ ሀገረ መንግስቱን የጋዛ የሀገር ምስረታ ሂደት እንዲሁ ጥያቄ ውስጥ የሚገባ ጉዳይ ነው። ከዚህ ጋር አንተም ያነሳቸው ፋክሽንስ ወይም ይሄ ሌሎችም ታጣቂ ቡድኖች እንቅስቃሴዎች አሉ። ምናልባት በሐማስ በኩል እየተነሳ የሚገኘው እነዚህ ታጣቂ ቡድኖች እስራኤል እየደገፈች ትገኛለች የሚል ሀሳብ እየተነሳ ይገኛል። በዛ ምክንያትም ጥቃቱን ስለመፈጸሙም መረጃዎች ሲወጡ ነበረ። እስራኤልም በጸፋ ምላሽ ከ40 በላይ ሰዎች እንደተገደሉ መረጃዎች ወጥተዋል። ከዛ በላይም ደግሞ በርካቶችም ተቆስለውበታል። ምናልባት ከስምምነቱ በኋላ እንግዲህ በፈረንጆቹ አቆጣጠር ጥቅምት 10 ገደማ ላይ ነው እንግዲህ ይህ ስምምነት የተፈረመው። ከስምምነቱ በኋላ ለመጀመሪያ ጊዜ ነው እስራኤል እንግዲህ አገር ጥቃቱን የፈጸመችው። አገር ጥቃቱ ከተፈጸመ በኋላ እንደው ስምምነቱ አደጋ ላይ እንደወደቀ ሙሉ በሙሉ ምናልባት እንደተቀለበሰም መረጃዎች ይወጡ ነበር፣ ወይም ያ ስጋት እንዳለ ፍንጭ የሚሰጡ መረጃዎች ነበሩ። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ትላንትና ከጋዜጠኞች ጋር በነበራቸው ቆይታ ስምምነቱ አሁን ሙሉ በሙሉ ተግባራዊ ይሆናል የሚልን ሀሳብ ሰንዝረዋል። ነገር ግን አሁን በጣም ፍራጃይል ወይም ደግሞ ምንድነው በማንኛውም ሰዓት ሊጣስ የሚችል መጣሱ አሁንም እየጣሰ ይገኛል። ግን ደግሞ ሙሉ በሙሉ ሊቀለበስ የሚችል ሁለቱም ውድቅ ሊያደርጉት የሚችል
ከዛም ባለፈ ደግሞ የአሁኑን ስምምነት ውድቅ ማድረግን ብቻም አይደለም። አሁን ከዚህ በኋላ የሚጠበቁ የጋዛ ቀጣይ ዕጣ ፈንታ ምንድን ነው? አሁን ስምምነቱ ተደርሷል። በተወሰነ መልኩ ለእስራኤላውያንን ለፍልስጤማውያንን እፎይታን የሚሰጥ ስምምነት ተደርሷል። ግን ቀጣዩ ደግሞ የጋዛ ቅድም እንግዲህ ስናነሳቸው የነበሩ የጋዛ መልሶ ግንባታ ሂደቶች፣ የጋዛ የሀገረ መንግስትነት ምስረታ፣ ከዛ ባለፈ የፍልስጤምና እስራኤል ደግሞ እንደ ጎረቤት ሀገርም እንደ ጎረቤት ምናልባት በሁለቱ መካከል ሊኖር የሚችለው ግንኙነት እንዲሁ በእነዚህ የስምምነት ማዕቀፎች ውስጥ የሚካተቱ ናቸው። በቀጣይ የሚጠበቁ ጉዳዮች ናቸው። ከዛ ባለፈ በሐማስና በእስራኤል በኩል ደግሞ ያለውም ደግሞ ቀጣይ የሚኖር ደግሞ ግንኙነት ወይም በሁለቱ መካከል ሊደረስ የሚችል ደግሞ ዘላቂ በሆነ መልኩ የሚኖር ደግሞ እንዲሁ ስምምነትም ይጠበቃል። እነዚህን ሁሉ ነገሮች የሚመሰረቱት ከምንድን ነው? ከዚህ ከስምምነቱ ጋር ከመሆኑ ጋር በተገናኘ የአሜሪካው ፕሬዚዳንት ዶናልድ ትራምፕም በእርግጥ እስካሁን ብዙ እንትኖች ነበሩ፣ ስብራቶች ነበሩ፣ ግን አሁንም ተግባራዊ ነው፣ ለእኛም ደግሞ ቁርጠኛ ነው ያን ነገር ለማስፈጸም ብለዋል። እሳቸው ደግሞ ይህንን ካሉ በኋላ በእስራኤልም እንዲሁ ስምምነቱን ለመፈጸም በእሷም በኩል እንዲሁ እስካሁንም እየፈጸሙ ቆይቻለሁ፣ ግን ከዚህ በኋላ የሚኖር ማንኛውንም ጥሰት አልታገስም፣ እርምጃ ወስዳለሁ የሚል ነገር አስታውቃለች። ሐማስም በተመሳሳይ መልኩ እንዲሁ ስምምነቱን ለመፈጸም ቁርጠኛ ነን ብሏል። ይህ በእንዲህ እንዳለ የአሜሪካ ደግሞ ከፍተኛ ባለስልጣናት ወደ እስራኤል አቅንተዋል። ቅድም ሳነሳ የነበረው ጃሬድ ኩሽነር ወይም የዶናልድ ትራምፕ አማች እንዲሁም የቅርብ አማካሪም ከአሜሪካ ልዩ መልእክተኛ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በመሆን እንግዲህ ሁለቱ በጣም በተለይ የሰላም ስምምነቱ እንዲደረስ ትልቅ አስተዋጽኦ ያበረከቱ ናቸው። በድርድር ሂደቶች ውስጥ ተሳታፊም ነበሩ። በአካልም ደግሞ ተገኝተው ሁለቱ ነገሮች በተናጠል እያወያዩ ለድርድሩ መሳካት አስተዋጽኦ ያበረከቱ ናቸው። ሁለቱ ወደ እስራኤል ደግሞ በማቅናት የስምምነቱን አፈጻጸም እንግዲህ ለመቃኘቱ እዛው ይገኛሉ። ከሳቸው ጋር ደግሞ ባለፈ ምክትል ፕሬዚደንቱም እንዲሁ ጄዲ ቫንስም ዛሬ ጠዋት ወደ እስራኤል አቅንተዋል። ምናልባት እነሱ ደግሞ እዛ ሄደው ግምገማ ያካሂዳሉ፣ ምን አይነት አፈጻጸም ይኖራል የሚለው ነገር ደግሞ ቃኝተው በቀጣይ ደግሞ የሚደረጉ ሂደቶችንም እንዲሁም ያሳልጣሉ፣ ይመራሉ ተብሎ ይጠበቃል። ምናልባት እንደው የነዚህ ከፍተኛ ባለስልጣናት መሄድ ለጉብኝት ወይም እንዲሁ ተራ ቀላል ነገርም ተደርጎ አይቆጠርም። በነገራችን ላይ ለዚህ ስምምነት መሳካት የአሜሪካ ትልቁ ሚና ተጫውታለች። አሜሪካ ስንል አሜሪካ ብቻዋን አይደለችም። በእርግጥ ግብጽም አለች፣ ኳታርም እንዲሁ፣ ሌሎችም ደግሞ የመካከለኛው ምስራቅ ሀያላን ሀገራት ትልቅ አስተዋጽኦ አበርክቶ ነበራቸው። በዋናነት ግን አሜሪካ ነች ትልቁን አስተዋጽኦ ሀሳቡን ነጥቦቹን አርቅቆ ከማቅረብ ጀምሮ ሁለቱ ወገኖች ደግሞ ወደ ስምምነት እንዲመጡ ከማድረግ አኳያ ትልቅ አስተዋጽኦ አበርክታለች። ስለዚህ የነዚህ መሪዎች የነዚህ ከፍተኛ ባለስልጣናት ወደዛ አካባቢ ደግሞ ማቅናት በቀጣይ ለሚደረጉ ተስፋ ስምምነት ሂደቶች ደግሞ እንዲሁም ተስፋ ሰጪ ተደርጎ ተቆጥሯል። ከመወነጃጀሎቹን በመነሳት አሁን የነዚህ ሰዎች መሄድ ምንድነው ድርድሩ ላይ ካላቸው ቀጥተኛ ሚናና ቀጥተኛ ተሳትፎ አንጻር የድርድሩ ሂደት ከመጀመሪያ እስከ መጨረሻ ስለነበሩበት አሁንም እያሉበት ስለሆነ መወነጃጀሎቹ ምናልባት መፍትሄ ለማግኘትና ማነው ጥፋተኛ እንደዚህ እያደረጋችሁ ነው የሚለውን ውሳኔ ለመስጠት በቀጥተኛ ሚና ይኖራቸዋል የሚል እንትን አለው ሚና ይኖራቸዋል በከፍተኛ ደረጃ። ነገር ግን እንዳነሳው ደግሞ ከፍተኛ ሚና የወሰደው ዶናልድ ትራምፕና የዶናልድ ትራምፕ ቡድን ነው። በዋናነት ነጥቦቹን ከማቅረብ አንጻር የድርድር ሂደቱ ላይ በቀጥታ ከመሳተፍ አንጻር የምንላቸው ነገሮች አሉ። ነገር ግን እንደምንመለከተው ከሆነ ትራምፕ ድርድሩ ከመጀመሩ አስቀድሞ ድርድሩ እየሄደ በነበረበት ወቅትና ድርድሩ ከተፈረመ በኋላ ያላቸው አቋም እየተለያየ መጥቷል። ምናልባት በመጀመሪያዎቹ በጅማሮ ወቅትና በድርድሩ ወቅት ሐማስን ከሐማስ ጎን የሚመስል አይነት አቋምን ነው ሲያሳዩ የነበረው። ራሱ እንዳልኩም በሀገር ውስጥ ታጣቂዎች ላይ እርምጃ ሲወስድ ራሱ ሐማስ ትክክል ነው የሚል ድጋፍን ሰጥተው ነበር። ከሆነ ጊዜ በኋላ ግን ሐማስ መፈራረሙንና አቋሙን እንትን ማለታቸውን ሲመለከቱ በሚመስል ሁኔታ ትራምፕም አቋማቸውን ቀይረው ሐማስን ማስጠንቀቅና ሐማስ ላይ እርምጃ እንወስዳለን፣ እነዚህ አይነት ነገሮችን ጥቃቶቹን የማያቆም ከሆነ ሐማስን በቀጥታ እናጠፋለን፣ ምናልባት እኛ በቀጥታ ባንሳተፍም ወዳጆቻችን ሄደው የሚያጠፉበት እድል አለ የሚል ሀሳብን ትራምፕ ሲያቀርቡ ተመልክተናልና በሌላ በኩል ደግሞ እንዲሁ እዚሁ ሀሳብ ላይ ምናልባት በእስራኤል በኩል ሐማስ ነው መጀመሪያ ጥቃት የፈጸሙ ወታደሮች ላይ የሚል ነገር ተነስቶ ነበርና ሊንክ ወይም እንግዲህ ጥቃት የፈጸመው ራፋ አካባቢ ላይ ነው። ራፋ አካባቢ ካሉ የቡድኑ አባላቶች ጋር ግንኙነቱ እንዳቋረጠና ጥቃቱም ላይ እንደሌለበትም እንዲሁ ክሱን እንዳደረገም ለወራት ያክል ተቆጥሯል። ግንኙነቱም ካደረኩ የሚል ነገር አንስቷል። ራፋ አካባቢ ለሚፈጠሩ ነገሮች ኃላፊነቱን እንደሚወስድ ነው ያስታወቀው። ከዚሁ ጋር ተያይዞ ትራምፕም ይህንኑ ሀሳብ ደግሞ ደግፈው እንዲሁ ተመልክተናል። ሐማስ ሙሉ በሙሉ እጁ የለበትም በዚህ ጥቃት ላይ የሚልን ደግሞ ሀሳብን ሰንዝረውበታል። ምናልባት እንደው ትራምፕ በመካከለኛው ምስራቅ ጉዳይ ብቻም አይደለም፣ በነገራችን ላይ በሩሲያ ዩክሬን በተደጋጋሚ እኛም አንስተነዋል። በሩሲያ ዩክሬንም ላይ እንዲሁ
በጣም አንታጎኒስቲክ የሆኑ ወይም ደግሞ ሁለት የሚጻረሩ ሀሳቦችን በተመሳሳይ ወቅት እንግዲህ ሲሰነዝሩ በተመሳሳይ ላይ በቀናት ልዩነት ውስጥ ሲያንጸባርቁ እንመለከታለን። ምናልባት አሁንም በመካከለኛው ምስራቅም እየተመለከትን ያለ ነው እሱን ነው። የሆነ ጊዜ ላይ ይመጡና ሐማስን ሲደግፉ ከዚያም ደግሞ ብዙም ሳይቆዩ ሲያስጠነቅቁ ሲያሳስቡ እርምጃ እንወስዳለን፣ መካከለኛው ምስራቅን የመካከለኛው ምስራቅ የገሃነም በሮች ይከፈታሉ። እንዲህ አይነት በጣም ያልተለመዱ ማስጠንቀቂያዎችን ዛቻዎችን ስንሰማ ከረመናል። ግን እንደው አንዳንድ ጊዜ እንዴት ነው ምን ይባላል ያፉናቲ እንደሚባለው አይነት ይመስለኛል። ምናልባት እንደው ከግብራቸው ወይም ከተግባራቸው እየተመለከት ነው። አሁንም በጣም ብዙ ማስፈራሪያዎችን ሰምተናል። ባለፉት እሳቸው በተለይ ከጥር ወር ጀምሮ ወደ ስልጣን ከመጡበት ጊዜ ጀምሮ በመካከለኛው ምስራቅ በጣም እንግዲህ ብዙ ዛቻዎችን ማስፈራሪያዎችን ሰምተናል። በእርግጥ ብዙ ጥቃቶች ተፈጽመዋል። በተመሳሳይ ሰዓት ብዙ የጦር መሳሪያ ድጋፎችም ለእስራኤል ሲደረጉ እንደነበረ ይታወቃል። ነገር ግን ያም ሆነ ግን ተሳትፏቸው ያን ያክል የሚባል ነው። ከዛቻቸውና ከንግግራቸው በመነሳት እያደረጉ ያሉት ተግባራዊ እንቅስቃሴ ከንግግራቸው ጋር የማይመጣጠን ነው እና ያስፈራራሉ። የቀናት ቀጠሮን ይሰጣሉ። በእነዚህ ቀናቶች ውስጥ እንደዚህ ያደርጉ የሚል ነገሮችን ይሰጣሉ። ነገር ግን ቀኑ ሲደርስ ወይ ሊያራዝሙት ይችላሉ ወይ ደግሞ የመደራደር ሀሳብን ሲያቀርቡ እንመለከታለን እንጂ በዛ ልክ ወጣ ያሉ ነገሮችን ሲያደርጉ አንመለከታቸው። ነገር ግን አቋማቸው ብዙ ጊዜ መቀያየር ነገርን አይተናል። ምናልባት የዲፕሎማሲያዊ ዘዴያቸው ሊሆን ይችላል እሳቸው የሚከተሉት መንገድ ነገሮችን ለማስማማት ሐማስ ወደ ድርድር እንዲመጣ የሐማስ ደጋፊነት ቀርብና ሐማስ ድርድሩ ላይ ከመጣ በኋላ ደግሞ የምትፈልገውን አቋም ትከተላለህ ሐማስ ውሳኔውን ካሳወቀ በኋላና እንደዚህ አይነት አቋምን ነው ሲያስመለክቱ የነበረው። ኔታንያሁም እንግዲህ በአሜሪካ የፖለቲካ ታሪክ ውስጥ ከነበሩ ወዳጅ መሪዎቻችን መካከል እንግዲህ ትራምፕን የሚመስል የለም የሚል ነገርን ተናግረዋል። በተደጋጋሚ ነው ይህን ነገር በነገራችን ላይ ጎላን ኮረብታዎችም ላይ እንዲሁ ጎላን ትራምፕ ሄትስ የተባለ አካባቢ በሳቸው ስም ተሰይሞላቸዋል። ይሄ እንግዲህ በመጀመሪያው ስልጣን ዘመን ወቅት በነበራቸው ለእስራኤል በነበራቸው ድጋፍና አስተዋጽኦ ላይ የተመሰረተ ነው። እስከዚህ ደረጃ ድረስ እንግዲህ ስያሜ የሆነን አካባቢ ስያሜ እስከ መስጠት ድረስ የደረሰ የሁለቱ ነገር ግን ጆ ባይደን ደግሞ ወደ ስልጣን ሲመጡ ቀድመው እንኳን ደስ አሉት ያሉት ኔታንያሁ ነበሩ። ይሄን ያክል ነው የእሳቸውም አቋም መቀየር ራሱ የፖለቲካ ጥቅማቸውን እስካስጠበቀላቸው ድረስ ከየትኛውም መሪ ጋር ወዳጅ ይሆናሉ። አሁን ላይ የምናየውም ደግሞ ትራምፕ ካላቸው የፖለቲካ የበላይነት አሜሪካ ካላት የፖለቲካ የበላይነት ዓለም አቀፉ ላይ ካላት አንጻር ለትራምፕ ያላቸውን ቦታ ትልቅ እንደሆነ አሳይተው የገለጹበት ንግግር ነው። ምክር ቤታቸውም ድረስ ቀርበው ነው እንግዲህ ያንን ንግግር ያደረጉትና ያላቸውን ለትራምፕ ያላቸውን አክብሮትና ወዳጅነት የገለጹት ትልቅ የሆነ ሚና እንዳለውም እንግዲህ በእስራኤል የፖለቲካ እንቅስቃሴ ውስጥና የምታደርጋቸው የጦርነት እንቅስቃሴዎች ውስጥ እንግዲህ የአሜሪካና የትራምፕ ሚና ትልቅ እንደሆነ የታየበትና ወዳጅነታቸው ትልቅ መሆኑን እንግዲህ በቀጥታ የተናገሩበት ነበር የነበረው። ሁለቱም መሪዎች ኔታንያሁም አረጋግጠውታል እንግዲህ ያን ያክል ምን ያክል ቅርብ እንደነበሩ በሁለቱ መካከል ማለት ነው። ምናልባት እንደው ከዚህ በኋላም ለሚኖሩ በተለይ እዛ አካባቢ ላይ ለሚኖሩ አጠቃላይ የዘላቂ የሰላም ስምምነት ሂደቶችም የአሜሪካ እንዲሁም ሌሎች አሸማጊዎችም ሚና በቀላሉ የሚታይ አይደለም። ምናልባት አሁን እኛም በቀጣይነት የምናነሳው የጋዛ ቀጣይ መጻኢ ዕድል ምንድን ነው? ጣፈንቷ ምንድን ነው? አሁን ሰላም ስምምነቱ ደርሷል። የመጀመሪያው ዙር የተኩስ አቁም ስምምነት ተደርሷል። ምንም እንኳን በከፍተኛ ስጋት ስምምነቱ ቢታጠርም ብዙ አደጋዎች ቢያንዣብቡበትም አሁንም ግን ምናልባት እንደ በሁለቱም በኩል ሙሉ በሙሉ ውድቅ ሳይደረግና አሁንም ደግሞ ወደ ግጭት ሳይመለሱ እየተገበረ ያለበት ሁኔታ እየተመለከተ እንገኛለን። እንዴት ነው አሁን ትልቁ ጉዳይ የሚሆነው ስምምነቱ እንዴት ዘላቂ ሆኖ ይተገበራል? የእስራኤል ሚና ምንድነው? ከሐማስስ ምን ይጠበቃል? የሚሉት ጉዳዮች በትልቅ ጥያቄነት የሚነሱ ጉዳዮች ናቸው። አሁንም በፍልስጤማውያን ዘንድ በከፍተኛ ጥርጣሬ በስጋትነት የሚነሳ ጉዳይ ነው። ፍልስጤማውያን ብቻም ሳይሆን መላው ዓለምም በዋናነት ቀጥታ የሚገዙ አካባቢ ያሉ ቢሆንም እንኳን ተጽዕኖ ለመላው ዓለም የሚዳረስ ከመሆኑ ጋር በተገናኘ ሁሉም እያነሳው ይገኛል። ይህንን ጉዳይ እንግዲህ ከዚሁ ጋር እያይዘን የምናነሳው ጉዳይ ምናልባት እንደው ቀለል ካለው ከስምምነቱ የስምምነቱ አካል ባይሆንም አሁን ወቅት የተለያዩ ወቅታዊ መረጃዎች እየወጡበት ካለው ጉዳይ እንኳን ብንጀምር የመልሶ ግንባታ ጉዳይ ይነሳል። አሁን ጋዛን ማን ያስተዳድረው የሚለው ጉዳይ አለ። ከዛ ባለፈ ደግሞ ለደረሱ ውድመት ደግሞ ምን ያህል ገንዘብ ያስፈልጋል፣ የትኛው አካል ደግሞ ይህንን ገንዘብ አዋጥቶ መልሶ ወደ ግንባታ ያመጣል የሚለው ጉዳይ እንዲሁ የሚነሳ ነው። እዚሁ ላይ እንግዲህ አሜሪካ ይህንን በዚህ ጉዳይ ላይ እንግዲህ ሀሳብ ሰጥታለች። ወደ 50 ቢሊዮን ዶላር ገደማ ያስፈልጋል የሚልን ሀሳብ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ቀደም ስናነሳቸው የነበሩት ስቲቭ ዊትኮፍ ናቸው ይህንን መረጃ ያጋሩት። ምናልባት ግምታዊ ነው ብለዋል እሳቸው። እንግዲህ ቁጥሩ
ከዚህ ቀደም በእርግጥ ዓለም ባንክ ይፋ ያደረገው መረጃ ነበረ ከጥቂት ወራት በፊት። እንግዲህ መረጃው ቢያንስ ወደ 53 ቢሊዮን ዶላር ገደማ ያስፈልጋል ጋዛን መልሶ ለመገንባት የሚል መረጃ አውጥቷል። ከዚህ መካከል እንግዲህ ወደ 30 ቢሊዮን ዶላር የሚሆነው ጉዳት የደረሰው በዋናነት እንግዲህ በፊዚካል ኢንፍራስትራክቸርስ ወይም በመሰረተ ልማቶች ላይ የደረሰው ጉዳት ነው። ከዛ ባለፈ ደግሞ ወደ 19 ቢሊዮን ዶላር ገደማ የሚሆኑ ደግሞ በተለያዩ ኢኮኖሚያዊ እንቅስቃሴዎች የታጣ ጉዳት ነው። እንግዲህ ሙሉ በሙሉ ማለት ትችላለህ እንቅስቃሴዎች ቆሟል፣ ግብርና ቆሟል። ይህም ቁጥር አስደግፎ የተባበሩት መንግስታት ድርጅት ግብርናንም እንዲሁ ቁጥሩንም ይፋ አድርጎ ነበር። አሁን ላይ 5% ብቻ የሚሆን የሚታረስ መሬት ነው ያለው። ያ ማለት ምን ማለት ነው? ከ80% በላይ የሚሆነው የግብርና እንቅስቃሴዎች ሙሉ በሙሉ ማለት ትችላለህ ከጥቅም ውጭ ሆኗል፣ ተጎድተዋል። ስለዚህ አሁን ላይ የሚታረሰው መሬት 5% ብቻ ነው። ከሚታረሰው ውጭ ደግሞ ያለው በግብርና ላይ እንግዲህ አርብቶ አደር የእንስሳት እርባታንም ጨምሮ ትችላለህ፣ ሌሎቹንም ደግሞ 10% እንኳን የሚሞላ አይደለም የሚልን መረጃ የተባበሩት መንግስታት ድርጅት አጋርቷል። ከዚህ ባለፈ እነዚህ ሁሉ ጨምሮ ነው እንግዲህ 19 ቢሊዮን ዶላር ገደማ ኢኮኖሚያዊ ጉዳት ደርሷል የሚለውን መረጃ ዓለም ባንክ ያጋራውና ለዚህ ደግሞ ምን ያህል ገንዘብ ያስፈልጋል የሚልን ነገር ወጥቷል። 50 ቢሊዮን ዶላር ያስፈልጋል የሚለውን ጉዳይ ስቲቭ ዊትኮፍ መረጃውን አጋርቷል። ምናልባት ከዚህ ግምታዊ ነው ብያለሁ። ከዚህ ትንሽ ከፍም ዝቅም ሊል ይችላል። ነገር ግን ከደረሰው ጉዳት አንጻር ግን ምናልባት ቢያንስ እንጂ የሚበዛ አይደለም የሚልን መረጃ አጋርቷል። ከዚህ ጋር አያይዘህ የምታነሳው ጋዛ እንግዲህ ወደ መልሶ ግንባታ የምትመጣው ማን ያስተዳድር ወይም የሀገረ መንግስትነቱን ጥያቄዎች ምላሽ ሲያገኙ ነው። ማን ያስተዳድረው? ምናልባት እንግዲህ አሁን ለመልሶ ግንባታው ሀገራት ገንዘብ ቢያዋጡና ቢበጅቱ እንኳን ወደ ትግበራ የሚያመጣው ደግሞ የሆነ አይነት ኢንቲቲ ያስፈልጋል። አሁን ሐማስ እንግዲህ ዲፋክቶ ስቴት ወይም ደግሞ በዓለም አቀፉ ማህበረሰብ ዘንድ ወይም ኦፊሻሊ በይፋ እውቅና ያልተሰጠው ነገር ግን በአሁኑ ሰዓት ጋዛን እያስተዳደረ የሚገኘው አካል ሐማስ ነው። ይህ ዲፋክቶ ኢንቲቲ ወይም ይህ ዲፋክቶ ቡድን በቀጣይነት በዚሁ ይቀጥላል ወይ የሚለው ጉዳይ በጣም በትልቁ ጥያቄነት የሚነሳ ነው። እስካሁንም ለነበረው የጦርነቱ ዋነኛ ተብለው ከሚጠቀሱ መንስኤዎች መካከል አንዱ ነው። እስራኤልም ደግሞ ይህንን ሀሳብ አትደግፈውም። እንደሚታወቀው እስራኤልም አሁንም የስምምነቱ አንድ አካል አድርጋ አንድ ብቻም ሳይሆን ትልቁ አካል አድርጋ ያመጣችው ጉዳይ ሐማስ ትጥቅ ይፍታ ይበተን የሚልን ሀሳብ እያነሳች ትገኛለች። ከዛም ባለፈ ደግሞ የሐማስ አባላት ወደ ሌሎች ሀገራት እንዲኖሩ እንዲሁ ትብብር አድርገን ድጋፍ ሰጥተን መንቀሳቀስ ይችላሉ፣ ክፍት ነው የሚልን ሀሳብ ሰንዝራለች። ሐማስ ደግሞ የፍልስጤም ሀገረ መንግስትነት የማይረጋገጥ ከሆነ መቼም ቢሆን ትጥቄን አልፈታም፣ እስካሁንም ላለፉት በርካታ አስርተ ዓመታት ትግል ያደረግኩት ለፍልስጤም የሀገርነት መስረታ እስከሆነ ድረስ ይህ ሳይረጋገጥ አልፈታም የሚል ነገር በይፋ ያስታወቀ ይገኛል። በጣም የሚገርመው ደግሞ ይህም ብቻም ሳይሆን አሁን የተኩስ አቁም ስምምነቱ ከተደረሰም በኋላ ከዛም በፊት እንዲሁ ሰራዊቶቹን ወይም ደግሞ እንግዲህ የነበሩትን አባላቱንም እየጠራ በአዲስ እያደራጀ እንዳለም የተለያዩ መረጃዎች እያሳዩ ይገኛሉ። ይህ ማለት ምንድነው? አሁንም ለቀጣዩ ደግሞ የስምምነት ምዕራፍ ትልቅ እንቅፋት ተደርጎ ይቆጠራል የሚባለው ጉዳይ ይህ የትጥቅ መፍታትና ያለመፍታት ጉዳይ ይነሳል ማለት ነው። እንግዲህ በዋናነት ለጋዛ ቀጣይ ጣፋንታ ወሳኝ ተብሎ የሚታየው ምዕራፍ ነው። እንግዲህ የሁለተኛው ዙር ድርድር ብዬ አስባለሁ ካሉት ነጥቦች አንጻር ከሚነሱት ነጥቦች አንጻር ማለት ነው። የሐማስ ትጥቅ መፍታት ጉዳይ፣ የመንግስት ምስረታና የእስራኤል አካባቢውን ለቆ የመውጣት ጉዳይ እንግዲህ በሁለተኛው ዙር ድርድር ይካሄድባቸዋል ተብሎ የሚታሰቡ ነጥቦች ናቸውና የእነዚህ ነጥቦች ወደ ስምምነት መምጣት ሐማስ ትጥቅ መፍታት፣ ምክንያቱም እስራኤል ሐማስን እንደ ስጋት ነው የምትመለከተው። የእስራኤል ጦር ከአካባቢው መውጣት ደግሞ ለሰላማዊ እንቅስቃሴዎች፣ ለሲቪል እንቅስቃሴዎች መሰረት ስለሚሆን እነዚህ አይነት ነገሮች መኖር እና የሐማስ ጋዛ አካባቢ ላይ የሚፈጠረው የመንግስት ምስረታው ላይ ያለው ስምምነት ላይ መድረሳቸው ጋዛን እና አካባቢውን ወደ መንግስታዊ ስርዓት ይመልሰዋል። ወታደራዊ ነገሮች ከአካባቢው እንዲወጡ ያደርጋል። እስራኤልን በስጋትነት የምታየው ሐማስ ከአካባቢው እንዲወጣ ይደረጋል ነው። እነዚህ አይነት ነገሮች ግን ስምምነት ላይ የሚደረሱ ከሆነ ነው በሁለተኛው ዙር። ነገር ግን ከነዚህ ነገሮች ሁሉ አስቀድሞ ደግሞ ለጋዛ መቀጠል ወይም እንደ ጋዛ አካባቢው ቀጣይ እንዲሆን ከሚያደርጉት ዋና ነገሮች መካከል እንግዲህ የጋዛ ሕዝብ ደህንነት ነው በቀዳሚነት ልንሰጠው የሚገባውና በቀዳሚነት እንግዲህ ባለፉት 2 ዓመታት ጉዳት የደረሰበት የጋዛ ሕዝብ በጦርነት ከሚደርስበት ጉዳት ባለፈ ደግሞ ሰብአዊ እርዳታዎችን አለማግኘቱ ራሱ ትልቅ ጉዳት ነው። እነዚህን ነገሮች ራሱ እንዲያገኝ እድል መፍጠሩ የመጀመሪያው እርምጃ ነው ብዬ አስባለሁ። እስራኤል የምትቆጣጠረው የራፋህ መስመር
ከፍተኛ የሆነ እርዳታ የሚገባበት መስመር ነውና በሱ መስመር የእስራኤል ፈቃደኝነት ይታያል። ምናልባት ለቀጣይነቱ እንግዲህ የጋዛን ቀጣይ ዕጣ ፈንታ ምንድነው ስንል የህዝቦቹን ደህንነት ማስጠበቅ የመጀመሪያው ጉዳይ ነው። መሰረታዊ የሚባሉ ፍላጎቶቻቸውን ማሟላት የመጀመሪያው ጉዳይ ነው። ስለዚህ እስራኤል በራፋ መስመር ያለውን መስመር በትክክል ለእርዳታ መስመር የምትጠቀምበት ከሆነና ነገር ግን ከዚህ ቀደምም እስራኤል የምታነሳው ስጋት አለ። ወደ ጋዛ የሚገቡ እርዳታዎች በሐማስ እጅ ይወድቁና ሐማስ ደግሞ ታጣቂዎችን ይጠረጥራል። በእርግጥ ሌሎች ታጣቂዎች እጅ ይወድቅና ያንን እየሸጡ ራሳቸውን እያደራጁ ነው የሚል ውንጀላን ያነሳል። ሐማስ በራሱ ማለት ነው በሆኑት መስመሮች በጣም ከፍተኛ የሆነ ኢንስፔክሽን ወይም ቁጥጥር እየተደረገ የእርዳታ አቅርቦቶች እየገቡ እንዳሉ በእስራኤል በኩል ይፋ ይደረጋሉ። ነገር ግን እስራኤል አሁንም በስጋትነት የምታነሳው እነዚህ እርዳታዎች ሐማስ ላይ ከደረሱ ራሱን ያጠናከረና ተደራጅቶ ድጋሜ ጥቃት ይሰነዝራል የሚል ስጋትን እስራኤል ከመጀመሪያው ጀምሮ የምታነሳው ነገር አለ። እናም ለዚህም እርዳታዎቹን በእኔ መስመር ነው የሚገቡት ወይም በእስራኤልና በአሜሪካ ትብብር በራሳቸው ቀጥታ ለተጎጂዎቹ እናደርሳለን የሚል ሀሳብን ነው እያነሱ ያሉት። ሐማስ ደግሞ የሚገቡት እርዳታዎች በእኔ ሳይሆን በሌሎች ታጣቂዎች ነው እየተወሰዱ ያሉት የሚል ጥያቄን ያነሳል። ዞሮ ዞሮ ግን ለህዝቡ የመድረሱ ጉዳይ ከማለፉ ይጀምራል። በእስራኤል በምትፈቅዳቸው መስመሮች ማለፉና ወደ ህዝቡ መድረሱ የመጀመሪያው ማለፉ ነው። ከዛ ደግሞ ቀጥታ ወደ ተጠቃሚው የመድረሱ ጉዳይ የመጀመሪያው ጥያቄ ነው። እነዚህን ምላሽ ከሰጠን በኋላ በእስራኤል በኩል ያለው ፈቃደኝነትን ካየን በኋላ ደግሞ የሐማስ ፈቃደኝነት ደግሞ ይታያል። ሐማስ የእስራኤል የምታቀርባቸው የመደራደሪያ ሀሳቦችን ተቀብሎ ለጋዛ ህዝብ ቅድሚያ ሰጥቶ ስምምነቱን ይፈጽማል አይፈጽምም የሚለው ሌላው የጋዛን ቀጣይ ዕጣ ፈንታ የሚወስን ጉዳይ ነው። ምናልባት እስራኤል በስጋትነት የምታየው እስራኤልን በተደጋጋሚ የምትናገረው የጋዛ ህዝብ ጋር አይደለም ግጭቱ ከሐማስ ጋር ነው የሚል ነገርን ታነሳለች። ምናልባት በዚህኛው መንገድ በትክክል እስራኤል የምትሄድ ከሆነና ፍላጎቷ ሐማስ ጋር ከሆነ ሐማስ ትጥቁን እንዲፈታ ከሆነ ሐማስ በስምምነቱ መሰረት ትጥቁን የሚፈታ ከሆነ አሁንም ለጋዛ ህዝብ ጥሩ ነገርን ይዞ ሊመጣ ይችላል። ነገር ግን ደግሞ የሐማስ ጥያቄ ደግሞ አለ። የመንግስትነት የሀገርነት እውቅናን የማግኘት እንቅስቃሴ ደግሞ እንዲጠበቅለት ይፈልጋል ማለት ነው። ስለዚህ እነዚህን ነገሮች በጋራ በስምምነት የሚደረስባቸው ከሆነ ምናልባት የጋዛ ህዝብ በመጀመሪያ ደረጃ እርዳታዎቹንና ድጋፎቹን አግኝቶ መሰረታዊ የሚባሉ ነገሮችን ሲያሟላ በቀዳሚነት ከዛ ባለፈ ደግሞ በስጋትነት የምታየው እስራኤል በስጋትነት የምታየው ሐማስ ትጥቁን የሚፈታ ከሆነ ነገር ግን ደግሞ ሐማስ የሚያቀርበው ቅድመ ሁኔታ የሀገርነት እውቅናን ኦፊሻሊ የምታገኝ ከሆነ እነዚህ ነገሮች ምናልባት ነገሮችን ሊያረግቡት ይችላሉ። ምክንያቱም ሁለቱም በተለያዩ ጦርነቶች ጊዜ አነስተናቸዋል በተደጋጋሚ በውይይታችንና የጦርነቶች ያለመፈታት መንስኤ የሚሆኑት አብዛኞቹ የሚቀርቡት ቅድመ ሁኔታዎች ናቸው። አሁንም ሐማስ ይዞ የሚመጣው ቅድመ ሁኔታ የሀገርነት እውቅናና የመንግስት ምስረታ ላይ ሌሎች ነገሮች ላይ ናቸው። እስራኤል ይዛቸው የምትመጣቸው ቅድመ ሁኔታዎች ደግሞ ሐማስ ትጥቁን ይፍታ ነው። ሐማስ ላለፉት ጊዜያት በግጭት ወይም ጦርነት ውስጥ ታጥቆ የቆየው በረሃ ላይ የቆየሁት የሀገርነት እውቅናን ለማግኘት ነው። ስለዚህ ይህንን ሳላሳካ ለምን እፈርሳለሁ የሚል ጥያቄን ያነሳል። እስራኤል ደግሞ የምታነሳው እንዲፈርስ የምትፈልገው ትጥቁን እንዲፈታ የምትፈልገው ጥያቄ አለ። ስለዚህ እነዚህን ቅድመ ሁኔታዎች አስማምቶና ወደ ጋራ አምጥቶ የመፍታት ጉዳይ የነ አሜሪካ የነ ኳታርና የነ ግብጽ ትልቅ ስራን የሚፈልግ ጉዳይ ነው። ምክንያቱም ሁለቱም የሚጠይቁትና የሚፈልጉት ትልቅ ቅድመ ሁኔታዎች አሉ፣ ተደጋጋሚ የሚያነሷቸው ቅድመ ሁኔታዎችና እነዚህን ቅድመ ሁኔታዎች ፈትቶ ወደ ጋራ ማምጣት የሚችሉ ከሆነ የጋዛ ህዝብ በመጀመሪያ ደረጃ የሚፈልጋቸውን ነገሮች አግኝቶ በቀጣይነት ደግሞ መንግስት የሚባለውን መስርቶ ሰላማዊ እንቅስቃሴዎችን እንደ ሌሎች የዓለም ሀገራት የሚመሰረትበት እድል ይመጣል። ነገር ግን የሁለተኛው ዙር የድርድር ምዕራፍ ትልቅ ሚናን ይወስዳል ብዬ አስባለሁ። እንግዲህ በቀጣይ ምን ይጠበቃሉ? አሁንም የአሜሪካ ከፍተኛ ባለስልጣናት በእስራኤል ይገኛሉ። ከዛ ባለፈ የመጀመሪያው የተኩስ አቁም ስምምነት አፈጻጸሞች አሉ። አፈጻጸም ብቻም ሳይሆን ደግሞ አሁንም የሚጠበቁ ምናልባት የዚህ የመጀመሪያው ዙር የስምምነት ማዕቀፍ ውስጥ የተካተቱ ዝርዝር ሀሳቦች አሉ። እነሱ አሁንም ያልተገበሩ አሉ። የአስክሬን በህይወት የሌሉ ታጋቾች አስክሬን መመለስ በሐማስ በኩል የሚጠበቁ ናቸው። የእስራኤል ወታደሮች ከጋዛ እንዲለቁ ምናልባት በተቀመጠው መጠን እንዲለቁ የሚለው ጉዳይ እንዲሁም በእስራኤል በኩል የሚጠበቁ ናቸው። ሁለቱም ደግሞ ከግጭት እንዲርቁ ምናልባት ልክ ከዚህ ቀደም ከቀናት በፊት እንደነበረው በእስራኤል በኩል አሁንም የግል ጥቃቶች የሚፈጸሙ ከሆነ አሁንም ስምምነቱ አደጋ ላይ የሚወድቅ ከመሆኑ ጋር በተገናኘ ጥቃቶች ሁለቱም ወገኖች ከጥቃት እንዲርቁ የሚለውን ጉዳይ እንዲሁ የስምምነቱ ማዕቀፍ ነው። ስምምነቱ ለቀጣይ የስምምነት ሂደቶችም እንዲሁም መንደርደሪያ የሚሆኑ ናቸውና እነዚህ ነገሮች ሁሉ የሚጠበቁ ናቸው። ምናልባት በዚህ በሳምንቱ መጨረሻ የሚኖሩትን ደግሞ አዳዲስ ነገሮች በጋራ የምናይ ይሆናል። ለዛሬ ግን በዚሁ እንቋጭ። ውድ ተመልካቾቻችን ለዛሬ በሀገሬ ትንታኔ የያዝነው ርዕሰ ጉዳይ ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ላለፉት ደቂቃዎች በዋናነት የጋዛ የተኩስ አቁም ስምምነትን አፈጻጸምና በቀጣይ ደግሞ ምን ይጠበቃሉ የሚለው ጉዳይ ስንዳስስ
ቆይተናል። እናንተም እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ጉዳይ እስከምንገናኝ ድረስ መልካም ሳምንት እንዲሆንላችሁ እንመኛለን።